ሁላችንም የሃይማኖት ተቋማት የበላይ ጠባቂዎች ተሰብስበን የተሰማንን ቅሬታ ሰው የራሱ ሃይማኖት የሚከበርለት የሌላውን ያከበረ እንደሆነ እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የናንተን ሃይማኖት እንሳደብ፣ እናንተ ምንም ስለኛ ተናገሩ ኔቨር ኤቨር አይሰራም። እዚህ ጋር የምትመለከቱት ግለሰብ በባሌ ዞን ሚጫ ከተማ ላይ ነው ረሱልን አለይሂ ሰላቱ ሰላም ተሳድቦ በከተማው ወጣቶች እዚህ ጋር እንደምታዩት እንግዲህ ደህና ተደርጎ ትምህርት ተሰጥቶታል። ህግ ፊት ከመቅረባቸው በፊት ትንሽ እናንተም ተደበሩባቸው። ወላሂ ካሉን አይሆንም። እዛ ቀርበው ታስረው ምናምን ሊወጡ ይችላሉ። ምንም ትምህርት አይሆናቸውም። ትንሽ ተደበሩባቸው። ይሄ ግለሰብ ተይዟል እያሉ እያወሩ ያሉት ውሸት ነው። በፖሊስ እየተፈለገ ነው ያለው። ይህን ግለሰብ የደበቃችሁ ሰዎች በህግ ያስጠይቃችኋል። ያያችሁ ሰዎች ካላችሁ ጥቆማ አድርጉ ለፖሊስ። አልተያዘም፣ እየተፈለገ ነው ያለው። እኔ ለእፎይ አደራ አለኝ። ቀጣዩ የቤት ስራ ኢየሱስ ክርስቶስን አዳምጠ ትልቅ መልእክት ይዘህ እንድትመጣ አገርን የሚለውጥ ትውልድን ነፃ የሚያወጣ ነገስታትን መስመር የሚያስይዝ እነዚህ ክፎቹን ደግሞ ረፉታው የሚል ትክክለኛ መልእክት እንደ ጳውሎስ ይዘና እባክህ። ጤና ይስጥልኝ ክብሯን ወዳጅ ዩቲዩብ ቤተሰቦች፣ ከወንድማችን እፎይ ጋር ተገናኝቶ ዛሬ አንድ አዲስ መረጃ ወጥቷል። እሱን ወደ እናንተ የማደርሳችሁ ይሆናል። እንዲሁም ኮሜዲያን እሸቱ ለደረሰበት ወቀሳ መልስ ሰጥቷል። እሱንም በማስከተል ማቀርብላችሁ ይሆናል። ይሄንን ፕሮግራም እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተቀላቀሉን። እንደተለመደው ይህ ቪዲዮ በብዙዎች ዘንድ ተደራሽ እንዲሆንና አቅም እንዲኖረው በደንብ ላይክ እና ሼር እንድታደርጉልኝ በአክብሮት ጠይቃችኋለሁ። ወደ ፕሮግራሙ እንሄዳለን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ሁላችንም የሃይማኖት ተቋማት የበላይ ጠባቂዎች ተሰብስበን የተሰማንን ቅሬታ በመተው ይቅርታ መደራረጉ የእጅግ የሚያስደስትና ደስ የሚያሰኝ ነው። ከዚህ ደረጃ ላይ ያደረሰን ነገር ስላለ ነው ይህን ሁሉ የሆነው እና ያ ደግሞ ወደፊት እንዳይቀጥል ተከባብሮ መኖር ሰው የራሱ ሃይማኖት የሚከበርለት የሌላውን ያከበረ እንደሆነ ነው። ክብሯን ወዳጅ ዩቲዩብ ቤተሰቦች ተከታተላችሁ የተመለሳችሁት እንግዲህ ሰሞኑን ብፁዕ አባታችን ከወቅታዊ ጉዳዮች ጋር ተገናኝቶ የሰጡት መልስ ነው ወይም ደግሞ የሰጡት አስተያየት መግለጫ ነው ተብሎ የተዘዋወረ ያለ ቪዲዮ ነው የተከታተላችሁት። ጥሩ ነው። አባቶቻችን እንግዲህ አሁንም እጃቸውን ለሰላምና ለፍቅር እየዘረጉ ይገኛሉ። መልካም ነው። ነገር ግን እኔ አንድ ቅር ያለኝ ነገር አለ። ልክ አባቶቻችን በዚህ ደረጃ ለሰላምና ለፍቅር በዚህ ደረጃ እጃቸውን እየዘረጉ ባሉበት ወቅት ከበስተቃራኒ ደግሞ አሁን ላይ እየታቀደ ያሉ ብዙ በጣም ብዙ እቅዶች አሉና ያንንስ እንዴት ነው ታሳቢ ያላደረጉም ወይ? አሁን በሌላ በተቃራኒ በኩል ያሉት ወገኖች እያቀዱ ያሉትን እቅድ እያደረጉ ያሉትን እንቅስቃሴ እንዴት ሳያስቡት ቀርቶ ነው ወይ? አባቶቻችን ይሄንን ሳይገነዘቡት ቀርቶ ነው ወይ እንደዚህ አይነት መግለጫ የሚያወጡት የሚል አይነት ቅሬታና ጥያቄ አለኝ። በእርግጥ ያው እንደ አባት እንደ ሃይማኖት አባት የሚጠበቅባቸውን ንግግር ነው የተናገሩት። በዛ ደስ ብሎኛል። ሁሌም አባት ለሰላም ለፍቅር ነው ተው አንተም ተው ተባብሎ ሁሉም ነገር በመቻቻል በመከባበርና በሰላም በፍቅር ለመጨረስ ነው ጉዳዩን መሄድ ያለበት። ጥሩ ነው እሱ እንዳለ ሆኖ ግን ነገር ግን አሁን ላይ የሆኑ ያሉ እንቅስቃሴዎች ለሰላም የሚያስኬዱ ወይ ደግሞ ለፍቅር ለይቅርታ የሚያስኬዱ አይነት ነገሮች ሳይሆን ይባሱኑ ወደ ግጭትና ወደ ሌላ ጸብ የሚያደርሱ እንቅስቃሴዎች ናቸው እየተከናወኑ ያሉት። እንደ አባቶች ይሄንን ነገር እንዴት ነው ከግንዛቤ ያላስገባችሁም የሚል ጥያቄ አለኝ። እስቲ ለማንኛውም ይሄንን ቪዲዮ ተመልክተን እንመለስ። ጀግንነት ማለት ይሄ ነው። በባሌ ዞን ላይ ምን እንደተፈጠረ ነግራችኋለሁ። እዚህ ጋር የምትመለከቱት ግለሰብ በባሌ ዞን ሚጫ ከተማ ላይ ነው ረሱልን አለይሂ ሰላቱ ሰላም ተሳድቦ በከተማው ወጣቶች እዚህ ጋር እንደምታዩት እንግዲህ ደህና ተደርጎ ትምህርት ተሰጥቶታል። በመቀጠልም ወደ ህግ አካል ተወስዷል። እንደነዚህ አይነት ባለጌ ግለሰቦች መማሪያ ለማድረግ እንደው እኔ አላቅም። እንደ ምክር እንደ ሐሳብ ነው እንደ ሐሳብ ህግ ፊት ከመቅረባቸው በፊት ትንሽ እናንተም ተደበሩባቸው። ወላሂ ካሉን አይሆንም። እዛ ቀርበው ታስረው ምናምን ሊወጡ ይችላሉ። ምንም ትምህርት አይሆናቸውም። ትንሽ ተደበሩባቸው ማለት ይሄ ጥርስ አይን ምናምን አትንኩ። ከዛ ውጪ ግን አሪፍ አድርጋችሁ አስተምሯቸው።
አድምጣችሁታል። እንግዲህ ምን አይነት የሚያስጠላ ንግር፣ ምን አይነት ቆሻሻ የሆነ ንግር እንደሚናገር ተመልከቱት። እንግዲህ በዚህ ደረጃ ነው። ወደ ህግ ከመቅረቡ በፊት ትንሽ ተደበሩባቸው ማለት ተው። ይሄ ነገር ግን ጥሩ አይደለም። እኔ በዚህ ጉዳይ ላይ በጣም ብዙ ቪዲዮዎችን እየሰራው ነው። በጣም እናንተም ኮሜንት ላይ አስተያየት እየሰጣችሁ ነው። ተመልከቱ እንግዲህ በዚህ ደረጃ በዚህ ልክ ነው እነሱ እየሄዱ ያሉት። እንግዲህ አሁን ይሄ ሰው ወይ በእጃቸው የሆነ ነገር ቢሆን ያውም እኮ ጥርስ አትንኩ ፊት አትንኩ እንጂ ተደበሩባቸው። ምን አይነት አባባል ነው? ምን አይነት ንግግር ነው እየተናገረ ያለው? ይሄ ሰውዬ ምንድነው ማሰብ አይችልም እንዴ? እኛስ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ የተናገሩትን ያንቋሸሹትን ሰዎች እናንተን ተደበሩባቸው ነው ንግግሩ? እንዴት ነው? እኛስ ዝም እንበላቸው? እንዴት ነው ሰውን እንደዚህ ሃይማኖትን ለሃይማኖት ለማጋጨት እንደዚህ ሰው እንዴት እንደዚህ ይሰራል? እኮ ጭራሹኑ ጸብ ለመፍጠር ግጭት ለመፍጠር ነው እየሄደ ያለው። በጣም የሚያሳዝን ነው። አባቶቻችን እንደዚህ አይነት ነገሮችን እንደዚህ በችለተኝነት ማለፍ የለባቸውም። እነዚህ ነገሮችንም መመልከት መቻል አለብን። ለይቅርታ፣ ለሰላም፣ ለመቻቻል፣ ለፍቅር እጃችንም ስንዘረጋ እንደዚህ አይነት ነገሮችንም ከግንዛቤ ማስገባት አለብን ብዬ ነው የማስበው። እንግዲህ ተመልከቱት። በዚህ ደረጃ በዚህ ልክ ነው እንግዲህ እየወጠሉት። ጥሩ ነው። አንዳንድ ሙስሊሞች ደግሞ ከሰሞኑ ጉዳይ ጋር ተገናኝቶ መጠየቅ ያለባቸውም ከሙስሊም ወገኖችም ደግሞ መጠየቅ ያለባቸው ጥፋት አጥፍተዋል ብለው ደግሞ ቪዲዮ እየሰሩ ያሉ ወገኖችም አሉ። በተለይ ባለፈው ያቀርብኩላችሁ ቪዲዮ አስረስ የሚባለው በጣም ብዙ እንዳናደዳችሁና በጣም ብዙ ስሜታዊ እንዳረጋችሁ ከኮመንታችሁ ተረድቻለሁ። ነገር ግን ይህ ሰውዬ አሁን በሕግ እየተፈለገ ነው የሚል መረጃ ወጥቷል። እስቲ እንመልከተው። ይሄ ግለሰብ ተይዟል እያሉ እያወሩ ያሉት ውሸት ነው። በፖሊስ እየተፈለገ ነው ያለው። እግዚአብሔር ሁለት ጋለሞታዎችን እንዳገባ እነዚህም ስማቸው ደግሞ ኦይላና ኦሊባ እንደሚባል መጽሐፉ ይናገራል። ሁለቱም ደግሞ እንደጎለመቱበት እግዚአብሔር ምስኪኑ እግዚአብሔር እያለቀሰ ይናገራል ማለት ነው። ስለዚህ የሚያሳፍረው ያለው እዚህ ጋር ነው። የማያሳፍረውንና የሚያሳፍረው እየለየን ወገኔ ማለት ነው። እየተፈለገ ነው ያለው በሕግ ማለት ነው። ይሄን ግለሰብ የደበቃችሁ ሰዎች በሕግ ያስጠይቃችኋል። ያያችሁ ሰዎች ካላችሁ ጥቆማ አድርጉ ለፖሊስ። አልተያዘም፣ እየተፈለገ ነው ያለው። ወንጀለኛን መደበቅ ደግሞ ያስጠይቃል። እህቶች፣ ወንድሞች ይሄን ቪዲዮ ለብዙ ሰው አድርሱ። ስለዚህ አሁን ይሄ ሰውዬ ወለ ፖሊስ ከመቅረቡ ለሕግ ከመቅረቡ በፊት ትንሽ እንደበረበታ። እኛም እንደዛ ነው አይደል አባባሉ የልጁ የአባቶቻችን ያለው አመለካከት አባቶቻችን ላይ ያለው አመለካከት ያለው ግንዛቤና መሬት ላይ ያለው ነገር ግን በፍጹም ሰማይና ምድር የማይገናኝ ነው። በጭራሽ ማለት ነው የማይገናኝ ማለት ነው። እና እንግዲህ ይሄ ግለሰብም አሁን ዞሮ ከሕግ አይመልጥም። ያው እንግዲህ እየተፈለገ ነው የሚል መረጃም እየወጣ ይገኛል በሌሎች ቪዲዮ ማለት ነው። እስቲ ወንድማችን እፎይ አንድ በላይቭ ስርጭቱ ላይ ያስተላለፈው አንድ መልእክት አለ። እስቲ ያንን መልእክት ተከታትለን እንመለስ። ወይን እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ካሁን በኋላ ግን ማንም አፉ የማይጸዳዳበትን ተቋም እንመሰርታለን። ማንም አንገታችንን ማንደፋበትን 99ን ተፍሲር ብንከስርን ማተገብሩባትን ሀገር እኩል የምንከባበርበትን እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተን ሃይማኖት እንሳደብ፣ እናንተ ምንም ስለኛ ትናገሩ፣ ኔቨር ኤቨር አይሰራም። ሰዎቹን እንወዳችኋለን፣ ምንም ችግር የለብንም። ታቁኛላችሁ። ፐርሰናሊ ስቲል ሙስሊም ጓደኞች አሉኝ። ምንም ከሰዎቹ ጋር ችግር የለብኝም። እንተች አስተምሮ ከተባለ ግን እንተቻለን። ምክንያቱም ለዘመናት እየተቻችሁ አንድ አይደለም። በእያንዳንዱ ከተማ በየመንገዱ ላይ እየሰበካችሁ ኢየሱስ ማለት የለባችሁም እስክትሉ ድረስ ኢየሱስ ማለት አትችሉም። በኦሮምኛ ኢየሱስ ማለት የለባችሁም። ኢሳ ጀቹ ቀብዱ ጀተኒት ቪዲዮ ደለጋ ጀርቱ ሰው ከዚህ በኋላ ግን እንደዛ አይነት ነገር ቶለሬት አናደርግም። እፎይ ሊሞት ይችላል። በትንሹ 100,000 እፎዮች ይወጣሉ ነገ ተነገ ወዲያ። ይሄን ማይሰበር ተቋም እንመሰርታለን። ግልጽ ነው፣ ሁሉም ነገር ግልጽ ነው። ብፁዕ አባታችንም ቀደም ያሉት ግልጽ ነው። እፎይም የተናገረው ግልጽ ነው፣ ተቀራራቢ ነው።
ሃይማኖታችሁ እንዲከበር ከተፈለገ የሌላውን ሃይማኖት አክብሩ ነው ያሉት። እንግዲህ በዚህ ደረጃ እየወጡ ጌታችን መድኃኒታችን ኢየሱስ ክርስቶስንም እየተሳደቡ ለምን ነብያችን ተሳደቡ የሚባል አባባል ምን አይነት አባባል ነው? እኛ እንደፈለግን እናወራ፣ እናንተ ግን ዝም በሉ። ምን አይነት ብቻ በጣም ይገርማል። እስቲ ኮሜዲያን እሸቱ ሰሞኑን በተነሳበት ወቀሳ አንድ አስገራሚ መልስ ሰጥቷል። ያንን ተከታትለን እንመለስ። እሸቱ የሰሞኑ ጫጫታ እንዳይረብሽ ሲለኝ የሆነ ጫጫታ አለ ማለት ነው። ኦኬ እንትና ኪዩሪየስ አትሆን አሎ እንዴ ለምደው ኪዩሪየስ መሆኑ በጣም አደገኛ ነገር እኮ ነው። ይዶኖታት አይዱን እኮ እሱ ጥያቄ ስጠይቅ እንደውም ልልህ የነበረው ምን መሰለህ፣ እኔ እዚህ ስመጣ አቤል አሜሪካ ሲሄድ ነው እኔ አቤልን ሪፕሌስ ያደረኩት ማለት ነው። ሶ የነበረው ሄት አንደኛው እንትኔ እሸቱም እኮ ኢቢኤስ ሲገባ እንደዚህ ተብሎ ነበር እያልኩ ነው። እግዚአብሔር it was so much ይኸውልህ መላ ኢትዮጵያ የጠላህ ነው የሚመስለው። በረከት ስትወጣ ሁሉም ሰው እያወራብህ ምናምን ነው የሚመስለው። it's too much በጣም too much በቃ እና ሙቭመንት ነበረው እንደ አንተ እንዳልከው ማለት ነው። እኔ ግን ኪዩሪየስ መሆን አይነት ሰው ነኝ። አሁን እንዳንተ ብሆን ምን አሉ ምናምን ብዬ ቼክ ማድረግ ሰው ገባ። ሶ በምንም አይነት ፕሮፌሽን ሰው ትንሽ ጭምጭምታ ከሰማ እንዴ ምናምን ምን አበሻም ስለሆነ ለምን ማየት እንደሌለብን ልንገርሽ። ማይናችንን አሁን ለምሳሌ አንቺ እኔ የማስበው የሚከተሉኝ ተመልካቾቼ በሙሉ ደስ እያላቸው ያዩኛል፣ ይወዱኛል፣ እኔም እወዳቸዋለሁ፣ ጥሩ ጥሩ ነገር እሰራለሁ። ሁሉንም ሰው ማስደሰት አልችልም፣ ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ? ለነሱ እንዴት ስለሆንኩ ነው የወደዱኝ፣ እንደዚህ ስለሆንኩ ነው የወደዱኝ አይደለ? አሁን እሱ ስድብ ሲያደርገኝ የሱን ስድብ ሰማና እስቲ ቆይ ደግሞ ከሱ ስድብ አንጻር ብዬ ትንሽ ይቀየራል። ለሱ ለመመቸት ብዬ ያኔ ላንቺ መመቸት አቆማለሁ ማለት ነው። ለኔ ለሚወዱኝ ለሚያከብሩኝ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አውቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት ሰምቶ አንድ እንትን ቃል ስታደርግበት ስድብ ድንግጥ ይላል ማለት ነው። ለምን ሁሌ ኢጎ ሁሌ መወደድ ሁሌ መከበር ነው የሚፈልገው። ሁሌ አቦ ነው እንጂ አንድ ሰው አንተን እኮ ይጠራል መባል አይፈልግም። ለዛ ሰው የነጂ ሪስፖንድ የሚያደርገው ለአንድ ሺው ለሚያደርጉት አይደለም። ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት ማድረገው በዚህ ሙያ አይታችኋል። እኔ ብዙ ጊዜ ተሰድቤያለሁ። በድንቅ ልጆች ይሰደባለሁ፣ በሆነ ነገር ይሰደባለሁ፣ ሊታሰር ነው ያለሽ የሆነ ነገር ይመጣል። ማህበር ልጆች ምን ተበተቀለኝ ብቻ አለ በየጊዜው። በነገራችን ላይ በኮሜዲያን እሸቱ ዙሪያ ላይ እኔ ያለኝ ሐሳብ ባለፈውም እንደነገርኳችሁ ነው። ኮሜዲያን እሸቱ እስካሁን ያልገባው ነገር አለ ወይ ደግሞ ያልተረዳው ነገር አለ ብዬ ነው እስካሁን የማስበው። ማለት መሬት ላይ ያለውን ነገር በደንብ አልተረዳም ብዬ ነው የማስበው። ሶ ያ ጀስት እንደ አባቶቻችን ሰላም፣ ፍቅር፣ አንድነትን ምናምን በሚለው ነው እሱ አሁን እየሄደ ያለው። እሱ መልካም ነው፣ ማንንም የጠላ የለም እሱን ነገር። እኛ እኮ ወጠን ስንናገር ሰላምን ጠልተን ፍቅርን ጠልተን አለ ወይ ደግሞ መቻቻል የለብንም መከባበር የለብንም እያልን አይደለም። እያልን ያለነው መሬት ላይ ያለው ነገር አሁን እየሆነ ያለው ነገርና አሁን አባቶቻችን ኮሜዲያን እሸቱም ጨምሮ እየተናገሩት ያለው ሰማይና ምድር ነው፣ አይገናኝም ነው። የኛ ሆደ ሰፊነት፣ የኛ ይቅርታ ማድረግ፣ የኛ ለሰላም እጅ መዘርጋት እየሄደ ቤተክርስቲያንን እጅግ በጣም ብዙ ዋጋ ያስከፍላታል። አሁንም እያስከፈላት ነው። ስንት ወገኖቻችን በአርሲ ምድር፣ ስንት ወገኖቻችን በተለያዩ የሀገሪቱ ክፍሎች ህይወታቸውን ሰው ለሃይማኖታቸው ሲሉ ስንት ገዳማት ተቃጠሉ፣ ስንት አድባራት፣ ስንት ካህናት ተዋረዱ። ይሄ ብዙ እኮ ታሪክ የተቀመጠ ታሪክ አለ አይደል? ይሄ ሁሉ ምን በሆነ ነው? ራሳችን ማስከበር ባለመቻላችን ሰላም፣ ፍቅር፣ መከባበር፣ መቻቻል ብቻ እያለ ብቻ በአንድ አቅጣጫ ብቻ እየሄድን ብቻ በመሆናችን ነው እንግዲህ ሁሉ ስቃይና መከራ እየደረሰብን እንግልት እየደረሰብን ያለው ማለት ነው። አሁንም ግን በጣም ብዙ እቅዶች እየተነሱ ነው የሚገኙት በሚገርም ሁኔታ ማለት ነው። እና ልንነቃ ይገባል ብዬ ነው ማስበው። አዎ መከባበር አለብን፣ መቻቻል አለብን። ሰላም፣ ፍቅር፣ አንድነት ይሻላል፣ ከሁሉም ይበልጣል። ማንም የጠላ የለም። አዎ ነገር ግን እኛ ያንን ስንል በሌላ በተቃራኒ በኩል ደግሞ በጣም ሌላ የሚያስገርም ድግስ እየተዘጋጀ ነው ያለውና አንዳንዴም መንቃት አለብን ብዬ ነው ማስበው። እና ኮሜዲያን እሸቱ እስካሁን ይሁን እንግዲህ ብዙ ያልገባው ነገር አለ ብዬ ነው ማስበው። እንደኔ ያው ብዙ ለቤተክርስቲያን ሰርቷል፣ ጥሩ ነው። ነገር ግን ከቤተክርስቲያን ደግሞ የሚበልጥ የለምና ከተሳሳተ ተሳስቷል ይታረም ማለት ኖርማል ነው። ያን ያክል ለጥላቻ የሚያደርስ አይደለምና አንዳንድ በኮሜዲያን እሸቱ ዙሪያ ላይ የሚሰጡ አስተያየቶች አንዳንድ ሰዎች ኮሜዲያን እሸቱን አትንኩ፣ ለቤተክርስቲያን እንደዚህ ያደርገዋል። ማን ያላደረጋል? አዎ አድርጓል፣ መልካም ነው፣ ይቀጥልበት። ነገር ግን ደግሞ ሰው ነውና ሊሳሳት ይችላል። በአመለካከት ደግሞ ልንለያይ እንችላለን። ይሄን ነገር ማስተካከል አለበት ብለን ደግሞ እንደ ሐሳብ እኛ የገባን ደግሞ ሪዋርድ ማድረግ እንችላለን፣ ሪፍሌክት ማድረግ እንችላለን፣ መናገር እንችላለን ማለት ነውና እንደዛ ብትገነዘቡ ብዬ ነው ማስበው። እናንተም እስቲ የተሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ በሌሎች ቪዲዮ እንመለሳለን። እስከዛው ድረስ ግን መልካም ቆዩ።